እሺ በለኝ። እኔ ለፍቼ ሰርቼ ይህንን መስጂድና መርከዝ ሳላሰራ ሚስት ላላገባ ለአላህ ቃል ገብቻለሁ። እስከዚያ ታግሳ ከቆየችን ኢንሻአላህ እንጋባለን። ዑስማን፣ አላህ ለእኔ የሰጠኝ ሀብት እናንተ ከምታውቁትና ከምትገምቱት በላይ ነው። ነባት ልጄም ይሄንን አታውቅም። አፍ በይኝ ልጄ። እስከ ዛሬ ይሄን ሀብት የደበቅኩሽ አንቺም እንደሞቱት ልጆቼ በዚህ ሀብት ትጠፊብኛለሽ ብዬ በመስጋት ነው። ዑስማን፣ ከነባት ጋር ተጋብታችሁ በዚህ ገንዘብ ለአላህ የገባውን ቃል አሳኩ። አላህ ይርዳችሁ ኢንሻአላህ። አላህ በጀነት ያሰባስበን። لا إله إلا الله محمد رسول الله أشهد أن لا إله إلا الله وأشهد أن السلام عليكم. وعليكم السلام ورحمة الله وبركاته. سبحان الله. الله داقم أقنعني. ሐሰን ለሁለት ጉዳዮች ነው የፈለኩ። አንደኛው የተቋረጠውን የመስጂድና የመርከዝ ግንባታ ድጋሚ ስለማስጀመር ነው። ሁለተኛው ደግሞ ግንባታው እንዲቋረጥ ምክንያት የሆኑትን ሰዎች አግኝቶ ሐቅን ስለመወጣት ነው። ሙሉ ዕቅዱንና ምን ማድረግ እንዳለባችሁ ለሐሚድ ነግሬዋለሁ። ይነግራል። ስለ ሐጂ ሰይድ ማወቅ እፈልጋለሁ። ሐጂ ሰይድ ከ6 ዓመት በፊት የህንጻ መሳሪያ መደብር ከፍቶ ነበር። መለስተኛ ህንጻም ለመገንባት ጀምረው አላጠናቀቁትም። ሱቃቸው እየቀዘቀዘ ሄዶ አሁን መለስተኛ የሸቀጣሸቀጥ ሱቅ ውስጥ ነው የሚሰሩት። ቤታቸውንም ባንክ የሐራጅ ማስታወቂያ አውጥቶ ሊሸጥባቸው እንደሆነ ሰምቻለሁ። ጎሽ እኛ ጋር ነው እንዴ? እባክህ ጤና ይስጥልኝ። ሐጂ ሰይድ ማለት እርስዎ ነዎት? አሁን ነኝ። ምን ልታዘዝ? አንድ ብርቱ ጉዳይ ላናግረዎት ፈልጌ ነበር። ማለቴ ጠቀም ላለ ቢዝነስ።
ሙሉ ቀን እዚህ ተገትሬ የምጠብቀው ቢዝነስ መስሎኝ። ይቻላል። ታዲያ ችግር የለውም ወደ ጉዳያችን ብንገባ? አረ ችግር የለውም። ሚስቱ እኮ ነኝ፣ ባለቤቱ። ይቺ ሚስቴ የዋዛ ሴት እንዳትመስልህ። ለዓላማዬ መሳካት ትልቁን ሚና የምትጫወተው እሷ ናት። ኦ በጣም ዘመናዊ ባልና ሚስት ናቸው። አዎ። ለነገሩ ባልና ሚስት ከአንዱ እዚህ ቀዳል አይደለም የሚባለው። አዎ ልክ ነው። መቼም የእናንተ ልጆች የታደሉ ናቸው። መልካም፣ እንግዲህ ሙሉ ጉዳዩን በሰፊው ተቀምጠን እንነጋገራለን። ለማንኛውም አለቃዬ ከእርሶ ምን እንደሚፈልግ ልንገሮት። እቃዬ ከዚህ ቀደም ለሙስሊሞች መማሪያ ነው መስጂድ ብላችሁ የወሰዳችሁት መሬት እንዳለ አውቀናል። የሆነ ሰው ብሩን ዘርፏችሁ መቋረጡንም አውቀናል። ስለዚህ ያ መሬት እስካሁን ጥቅም ላይ አልዋለም ብለን እንገምታለን። መሬቱን እኛ ትልቅ ፋብሪካ ልንገነባበት አስበናል። እንዲያው በዚህ ጉዳይ ላይ ተነጋግረን ብንጠቃቀም ብለን አስበን ነበር። አይ ምን ታዲያ ምን ችግር አለው? ይቻላል። ይሄ ካለቃዬ እርስዎ እኛን ስላናገሩን ብቻ የተሰጠ ጉርሻ ነው። ይሄ ሁሉ ጉርሻ ማለት ለኔ ነው? አለቃ ቅን ሰው ነው። የሰውን ደረጃ ያውቃል። ሄሎ፣ ሰላም ዋሉ። ሰላም ዋል ጌታዬ። ደህና ዋል። አሁን ሚስቴ ዓላማዬ ምናምን ስትል ሰማው ልበል። ድንቄም እሳትና ጭድ ሆነን እንደምንኖር አያውቅ። አይ የምን ችኮላ ነው? መቼም የዚህ ካርታ ርዝቅ አላባራም አለ። እድሜ ለኔ በል ስማ፣ አሁን ይህንን ካርታ ሽጥና ባንክ ያለውን እዳችንን ከፍለ ቤታችንን እናስመልስ። አሁን ጥሩ ብለሽ ይሄ ሰውዬ ችግር ላይ መሆኑን መገመት ይቻላል። ስለዚህ ይህን ክፍተት መጠቀም መቻል አለብን። አህመድ፣ ካርታው በእጃቸው ነው ያለው። መጀመሪያ እሱን ማግኘት መቻል አለብን። አሰላሙ አለይኩም ኡስማኔ። ወአለይኩም ሰላም ወራህመቱላህ። አሁን የት እንዳለሁ ታውቃለህ? ልክ ከሆስፒታል እንደወጣሁ ነው የደወልኩልህ። መርሐባ ነባት። ምን አሉሽ? የ2 ወር እርጉዝ ነሽ አሉኝ። ኧረ በአላህ ጊዜ ሳገኛት እነሱ መጋዘን ለመሸከም ነበር። ዛሬ ግን አላህ ፈቅዶ